ኢራን ከፍተኛ ባለስልጣኖቿ መገደላቸውን ተከትሎ በእስራኤል ላይ የበቀል ያለችውን የሚሳኤል ጥቃት የከፈተች ሲሆን በማዕከላዊ እስራኤል በደረሰ ከባድ አደጋ የሁለት ሰዎች ሕይወት ማለፉ ተገለጸ። የኢራን የጸጥታ ምክር ቤት ካውንስል ዋና ጸሐፊና ከፍተኛ የኢራን ደህንነት አመራር የሆኑት አሊ ላርጃኒ በእስራኤል ጥቃት መገደላቸውን ተከትሎ ኢራን የበቀል እርምጃ እንደምትወስድ ዝታ ነበር። በዚህም በማዕከላዊ እስራኤል በአዲስ ጥቃት ምክንያት የአደጋ ጊዜ የሳይረን ማስጠንቀቂያዎች ሲሰሙ ተሰምቷል። በቴልአቪቭ እና በከተማዋ ዳርቻዎችን በደረሰ ከባድ ጥቃት በሰባዎቹ የዕድሜ ክልል ውስጥ የሚገኙ አንድ አዛውንት ጥንዶች ሕይወታቸውን አጥተዋል። ከሞት አደጋው በተጨማሪ በሻሮን አካባቢና በቤኔ ብራክ በሰዎች ላይ የመቁሰል አደጋ የደረሰ ሲሆን በቴልአቪቭ ከሚገኙት ማዕከላዊ የባቡር ጣቢያዎች አንዱ ጉዳት ደርሶበታል። በዚህ ምክንያት የባቡር ትራንስፖርት በመላው ሀገሪቱ ለጊዜው እንዲቋረጥ ተደርጎ ነበር። አጠቃላይ የቀጠናውን ሁኔታ ከሂዝቦላ በኩል በየቀኑ 100 ያህል ሮኬቶች ወደ ሰሜን እስራኤል ይተኮሳሉ። ከዚህ ጋር ተዳምሮ የኢራን ሚሳይሎችም ወደ ሀገሪቱ እየገቡ ነው። አብዛኛውን ጊዜ ጥቃቶቹ የተቀናጁና በአንድ ጊዜ የሚፈጸሙ በመሆናቸው በእስራኤል አየር መከላከያ ስርዓት ላይ ከፍተኛ ጫና ፈጥሯል ተብሏል። ከፍተኛ የደህንነት ኃላፊ የሆኑት አሊ ላርጃኒ በእስራኤል የአየር ጥቃት መገደላቸውን የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ ከአልጀዚራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የከፍተኛ ባለስልጣናት መገደል የኢራንን መንግስት ወደ ኋላ እንደማይኮትተውና ስርዓቱን እንደማያዳክመው አጥብቆ ተናግሯል። አርጋቺ በንግግራቸው አሜሪካውያንና እስራኤላውያን ይህን ሀቅ እስካሁን ለምን እንዳልተረዱት አይገባኝም። የኢራን እስላማዊ ሪፐብሊክ የጸኑ የፖለቲካ የኢኮኖሚና የማህበራዊ ተቋማት ያሉት ጠንካራ የፖለቲካ መዋቅር አላት ብለዋል። ሚኒስቴሩ አክሎም የአንድ ግለሰብ መኖር ሆነ አለመኖር ይህን መዋቅር ሊያናጋው አይችልም ሲሉ አስረድተዋል። እርግጥ ነው ግለሰቦች ተጽዕኖ ፈጣሪ ናቸው። እያንዳንዱም ሰው የራሱ የሆነ ሚና አለው። አንዱ የተሻለ አንዱ ደግሞ ያነሰ ሊሆን ይችላል። ዋናው ቁም ነገር በኢራን ያለው የፖለቲካ ስርዓት እጅግ በጣም ጠንካራ መሰረት ያለው መሆኑ ነው በማለት ሀገሪቱ በግለሰቦች ሳይሆን በተቋም ደረጃ የጸናች መሆኗም አብራርተዋል።